እስር ቤቱ ላይ ጥቃት ተፈጽሟል። እስረኞቹ አምልጠዋል ተብሏል። በመልሶ ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላትን ሚካኤል ደብር ከተማን ፋኖ ተቆጣጠረ። የአገዛዙ ሰራዊት በህዝብ ተሽከርካሪ ላይ ከፍተኛ ጭፍጨፋን ፈጸመ። የገንዘብ ሚኒስቴር በጭማቂ አምራቾች ላይ የተጣለውን የዓመታት የኤክሳይዝ ታክስ ክፍያ ውሳኔ ያገደ። አዲሱን የተሽከርካሪ ሰሌዳ የመቀየር ስራ ከሁለት ወራት በኋላ እንደሚጀመር ተገለጸ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር በማድረግ አብራችሁን ቆዩ። እነሆ ወደ መረጃችን ገባን። በመልሶ ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላትን ሚካኤል ደብር ከተማን ፋኖ ተቆጣጠረ። የብልጽግና አገዛዝ የህዳሴውን ግድብ ባስመረቀ ማግስት በአገሪቱ ከተሞች ሁሉ ህዝቡን በግድ የድጋፍ ሰልፍ በማስወጣት ከግድቡ ወደ ወደቡ በሚል መፈክር የህዝቡን የትኩረት አቅጣጫ ለማስቀየርና አዲስ አጀንዳ ለመፍጠር አቅዶ ሲንቀሳቀስ የሰነበተ ቢሆንም የምስራቅ አማራ ፋኖ ሚኒሊክ እዝ በወሰደው ዘመቻ አገዛዙ የተመኘውን ትኩረት የነጠቀና ቤተ መንግስቱን ያነቃነቀ ድል ለመቀዳጀት ችሏል። ይህ የምስራቅ አማራ ቀጠና ዘመቻ አገዛዙንም ሆነ በግድቡ ምረቅ አቅል አጥቶ ወደ አሰብ ለመዝመት በስሜት ይወራጭ የነበረውን ሲቪል የብልጽግና ምዕመን ሆነ ወታደራዊ ሰራዊት ትኩረቱን ከአስመራ ወደ አማራ ድጋሚ እንዲያዞር በእጅ አዙር የያዘው አመርቂ ዘመቻ ሆኗል። 3 ክፍለ ጦር የደመሰሰበትን የፋኖ ኃይል መልሶ ለማጥቃት ከወለጋም ከቦንጋም ከኮንሶም ከወሊሶም ተበትነው ያሉትን እድለቢስ የመከላከያ ሰራዊት ከቀይ ባህር ወደ ባህር ዳር ከአስመራ ወደ ምስራቅ አማራ መሪ አዙሮ እየነዳ በገፍ እያስገባ ቢገኝም አሁንም እድል አልቀናውም። ታዲያ ይሄው የአብይ ወንበር አስጠባቂ ኃይል በትናንትናው ዕለት ከባህር ዳር ጀምሮ ኃይሉን በማሰባሰብ አዲስ ዘመን ከተማ ላይ የደረሰ ሲሆን አዲስ ዘመን ላይ ተጨማሪ ኃይልን በማከል በሁለት አቅጣጫ ማለትም በደሪታ አስታ አቅጣጫና ከአዲስ ዘመን አርኖ ጋርኖ በጅራት አቅጣጫ ሌሊቱን ሲጓዝ አድሮ በጠዋቱ ሚካኤል ደብር ሊደርስ ችሏል። ሌላው የውጊያ ቀጠና ደግሞ ካዘዞ ከጠዳና ከማክሰኝት ኃይሉን ለቃቅሞ ደጎማ ላይ በመድረስ መነሻውን ደጎማ በማድረግ ቀጥታ በአዲስ ዘመን ከመጣው ያገዛዙ ኃይል ጋር በመናበብ የወገንን ኃይል ለመደምሰስ አቅዶ የነበረው መንጋ ያልተጠበቀ ነገር የገጠመው የብርሃኑ ጁላ ሰራዊት በሶስቱም የውጊያ ቀጠናዎች ከፍተኛ ምትን አስተናግዷል። ከደጎማ ወደ ሚካኤል ደብር የወጣውን የጠላት ኃይል መብረቅ ክፍለ ጦር በዲሽቃ በታገዘ ውጊያ አይቀጡ ቅጣት የቀጡ ሲሆን ከአዲስ ዘመን በአስታ አቅጣጫ የመጣውን ጠላት ደግሞ ጥቁር አንበሳ ክፍለ ጦርና የጎቤ በጋሻው ክፍለ ጦር አባላት በብርቱ ክንዳቸው ገርፈው ሰደውታል። ከአዲስ ዘመን አርኖ ጋርኖ ጅራት አቅጣጫ ፋናዬ ውቤ ክፍለ ጦርና የጥቁር አንበሳ ክፍለ ጦር የተወሰኑ አህዶች በመናበብ ጠላት ላይ መብረቃዊ ጥቃት ያደረሱበት ሲሆን በሶስቱም ቀጠናዎች በተደረገ እልህ አስጨራሽ ውጊያ 28 ያገዛዙ ኃይል የሞተ ሲሆን 35ቱ ደግሞ ከፍተኛ ጉዳት ደርሶባቸው በአዲስ ዘመን ጤና ጣቢያና የመጀመሪያ ደረጃ ሆስፒታል፣ በእንፍራስ ጤና ጣቢያ፣ በማክሰኝት ጤና ጣቢያና የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው እንደሆነ የተገለጸ ከመሆኑ በላይ ክፉኛ የቆሰሉት ደግሞ ወደ ጎንደር ለከፍተኛ ሕክምና በሪፈር እንደተላኩ ለማወቅ ተችሏል። የፋኑን ክንድ መቋቋም ያልቻሉ ያገዛዙ ኃይል እንደለመደው ንጹሃን ረሽኖ ሀብት ንብረታቸውን ዘርፎ በርካታ አርሶ አደሮች ጠመንጃ የለንም በማለታቸው ተረሽነዋል። ከ5 በላይ አርሶ አደሮችን በአሰቃቂ ሁኔታ የረሽነው አገዛዙ ቤተክርስቲያን ላይ ሲያገለግል የነበረውን ዲያቆንና አንድ አማኝ ቤተክርስቲያን አጸደ ውስጥ ባሉበት ከፍተኛ ጉዳት እንዳደረሰባቸው ተገልጿል። የአገዛዙ ሰራዊት በህዝብ ተሽከርካሪ ላይ ከፍተኛ ጭፍጨፋን ፈጸመ። ከጎንደር ገንደ ውሃ ብዛት ያለው የህዝብ ተሽከርካሪ በአገዛዙ ሰራዊት እየታጀበ በጉዞ ላይ ያለ ከመቃ በትንሽ ኪሎ ሜትር ርቀት ግራር ከምትባል ቦታ የጉዞ ታሪክ ተቀይሮ ሌላ መልክ ሊይዝ ችሏል። በማይታሰብ መልኩ ያገዛዙ የብልጽግና ሰራዊት የአማራን ህዝብ እንደ ሂሳብ ማወራረጃ ቀብድ መያዣ አድርጎ የጥፋት መንገዶችን እየፈበረከ በሰበብ አስባቡ ንጹሃንን የአማራን ህዝብ ለልቂት እየደረገ የቆየ መሆኑ ይታወቃል። በዚሁ ቀን የተፈጸመው ደግሞ በጣም ከባድ የጭካኔ የታየበትና ድራማቲክ በሆነ መልኩ እዚህ ቦታ ላይ ሲደርስ ከእጀባ የተመለሰ በመምሰል ከፊት ለፊት አካባቢው ላይ ያሰማራቸውን ጭንብል ለባሾች በማድረግ እና ከኋላ ጨፍጫፊውን የአብይ ሰራዊት በመሆን በሁሉም የህዝብ ተሽከርካሪ ላይ ከፍተኛ ተኩስ በመክፈት ከፍተኛ ቁጥር ያለው ንጹሃንን ለልቂትና ለከፍተኛ የአካል ጉዳት ዳርጓል። ከአካባቢው ላይ ኔትወርክ በማጥፋት ቁስለኞችን ሕክምና ለማድረስም ሆነ መረጃዎችን ለማጠናከር ተግዳሮት የሆነ ሲሆን በጊዜው ቁጥራቸው የደረሰን ሴቶችና ህጻናት ጨምሮ ከ18 በላይ የተሰዉ ሲሆን ከ35 በላይ ደግሞ ከባድ ቁስለኛ መሆናቸውን ከቦታው የደረሰ መረጃ ያመላክታል። የገንዘብ ሚኒስቴር በጭማቂ አምራቾች ላይ የተጣለውን የዓመታት የኤክሳይዝ ታክስ ክፍያ ውሳኔ ያገደ። የገንዘብ ሚኒስቴር ፍራፍሬ ነክ መጠጥ አምራቾች ከ6 ዓመት በፊት በወጣ ደንብ ምክንያት ያልተከፈለ የኤክሳይዝ ታክስ እንዲከፍሉ የሚያስገድደውን የገቢዎች ባለስልጣን ውሳኔ ያግዷል። ይህ ውሳኔ የተሰጠው የኢትዮጵያ ምግብና መድኃኒት ባለስልጣን የታሸገ መጠጥ የፍራፍሬ ጭማቂ ተብሎ እንዲታሰብ ቢያንስ 30 በመቶ የፍራፍሬ ይዘት ሊኖረው ይገባል የሚል ማብራሪያ ከሰጠ በኋላ የገቢዎች ሚኒስቴር ይህንን መስፈርት አያሟሉም ያላቸውን አምራቾች የ4 ዓመት የኋላ ታክስ እንዲከፍሉ አስገድዶ የነበረ ሲሆን የገንዘብ ሚኒስቴር ግን ውሳኔው የሀገር ውስጥ አምራቾችን ስራ እንዲዘጉ በማስገደድ ከፍተኛ ጉዳት ማድረሱንና ከውጭ ከሚገቡ ምርቶች ጋር ያላቸውን ተወዳዳሪነት እንደጎዳ ከኢንዱስትሪ ሚኒስቴር የቀረበለትን ቅሬታ ተከትሎ ገልጿል። ሚኒስተሩ ግልጽ ባልሆነ የህግ አጻጻፍ ምክንያት
ከሸማቾች ያልተሰበሰበውን ዕዳ በአምራቾች ላይ መጫን ፍትሐዊ አይደለም በማለት ከውሳኔ መድረሱን አስታውቋል። አዲሱን የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ እንደሚጀመር ተገለጸ። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ እንደሚጀመር በሚኒስቴሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ አዲስ ለአሐዱ ተናግረዋል። ከዚህ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ እንዲወስዱ የማድረግ ስራ እንደሚሰራ አመላክተዋል። በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050/2017 ሆኖ መጽደቁ የሚታወስ ሲሆን በመመሪያው መሰረት አሁኑ በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደሮች መለያዎች ተመሳሳይ መለያ እንዲኖራቸው ያስገድዳል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እና ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል ተብሏል። መመሪያው አሁን በስራ ላይ ያሉት የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን ያላካተተ መሆኑ ተገልጿል። $20 ሚሊዮን መነሻ ካፒታል ያለው ኢንተርፕሪነርሺፕ ባንክ በኢትዮጵያ ሊቋቋም ነው ተባለ። በኢትዮጵያ ስራ ፈጣሪ ወጣቶችን በፋይናንስ ለመደገፍ ኢንተርፕሪነርሺፕ ኢንቨስትመንት ባንክ ሊቋቋም መሆኑ የተገለጸ ሲሆን ባንኩ በ$20 ሚሊዮን መነሻ ካፒታል የሚመሰረትና ወጣቶችን ለድጋፍ የሚያስይዙት ዋስትና የፈጠራ ሀሳባቸውን ብቻ እንደሚሆን ጠቁመዋል። ባንኩን ለማቋቋም የሚያስችል የመግባቢያ ስምምነት በስራና ክህሎት ሚኒስቴር ሙፈሪያት ካሚልና በኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬ ፊርማ የተረጋገጠ ሲሆን ተቋሙ ለወጣቶች የስራ ዕድል ፈጠራና ለኢንተርፕራይዞች አቅም መጎልበት ወሳኝ ሚና እንደሚጫወት ተገልጿል። ከመነሻ ካፒታሉ $10 ሚሊዮን ከአፍሪካ ልማት ባንክ በድጋፍ የተገኘ ሲሆን ቀሪው በኢትዮጵያ ኢንቨስትመንት ሆልዲንግ እንደሚሸፍን ታውቋል። ባንኩ ራሱን ችሎ የሚቋቋም ሲሆን በቀጣይ ወጣቶችን በካፒታል ገበያ ላይ በብዛት የሚሳተፉበትን እድል ይፈጥራል ተብሎ ይጠበቃል ብለዋል። አንዳንድ ባለስልጣናት የመንግስት ተሽከርካሪዎችን ለዘመዶቻቸው ይሰጣሉ ሲል ፌዴራል ኦዲተር ገለጸ። የፌዴራል ኦዲተር የመንግስት ባለስልጣናት በሕግ የተፈቀደላቸው መብቶች በአንድ ጊዜ በርካታ የመንግስት ተሽከርካሪዎችን ይጠቀማሉ በማለት መክሰሱን ዋዜማ ሪፖርተር ጠቅሳ ዘግባለች። ኦዲተር ጀነራል ሰሞኑን ባወጣው ሪፖርት አንዳንድ ባለስልጣናት የመንግስት ተሽከርካሪዎችን ለዘመዶቻቸው መገልገያ ጭምር እንደሚሰጡ ማመልከቱን ዘገባው ጠቅሷል። ሚኒስትሮችና ሚኒስትር ዴታዎች ለራሳቸውና ለቤተሰባቸው የተፈቀደላቸውን 2 ተሽከርካሪ ብቻ ቢሆንም አብዛኞቹ ግን በአንድ ጊዜ 3 እና ከዚያ በላይ ተሽከርካሪዎችን እንደሚጠቀሙ የኦዲተር ሪፖርት ማረጋገጡንም ዘገባው አመላክቷል። የፌዴራል መስሪያ ቤቶች የመንግስት ተሽከርካሪዎችን ከህግ ውጭ መጠቀማቸው ከፍተኛ የመንግስት የነዳጅ ብክነት እያስከተለ ይገኛል ተብሏል። እስር ቤቱ ላይ ጥቃት ተፈጽሟል። እስረኞቹ አምልጠዋል ተብሏል። በትናንትናው ዕለት የወታደር ልብስ የለበሱ የአልሸባብ ታጣቂዎች የሶማሊያ እስር ቤትን ማጥቃታቸው ተገልጿል። 7 የአልሸባብ ታጣቂዎች በሶማሊያ ዋና ከተማ የሚገኝና ጥብቅ ጥበቃ የሚደረግለትን እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የአገሪቱ መንግስት አስታውቋል። ቅዳሜ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎድካ ጀሊኮ ተብሎ የሚጠራው ማረሚያ ቤት ከሚገኝበት አካባቢ ከፍተኛ የፍንዳታና የተኩስ ድምፅ ተሰምቶ እንደነበር የተገለጸ ሲሆን አልሸባብ በበኩሉ ባወጣው መግለጫ በማረሚያ ቤቱ ታስረው የነበሩ ሁሉንም ሙስሊም እስረኞች ማስለቀቁንና ከፍተኛ ጉዳት ማድረሱን ገልጿል። በመንግስት የሚተዳደረው ሶና የዜና ወኪል በበኩሉ ትናንት እሁድ እንደዘገበው ታጣቂዎች ወደ ማረሚያ ቤት ለመግባት የአገሪቱን ወታደር የደንብ ልብስ ለብሰው እንደነበረ ገልጿል። መንግስት ምን ያህል የጸጥታ አካላት እንደተገደሉበት ያልገለጸ ቢሆንም ለተሰዉ ጀግኖች ቤተሰቦች መጽናናትን ተመኝተዋል።